ወደ ዛሬው ጉዳያችን ስንመለስ የቴዲ አፍሮ ቃል አቀባይ ማህሌት ሰለሞንና ሌሎች ግለሰቦች ታስረው የ14 ቀናት የምርመራ ጊዜ ተፈቅዶባቸዋል። ፖሊስ በቴዲ አፍሮ ላይ ምንም አይነት የወንጀል ምርመራ የለኝም ቢልም ከጀርባ እየተሰራ ነው የተባለው ዶክመንተሪ ግን ሌላ ነገርን እንደሚያሳብቅ ደጋፊዎቹ ይናገራሉ። አሁንም የቴዲን አልበም ተከትሎ ዘጋቢ ፊልም መዘጋጀቱ መንግስት በተጽዕኖ ፈጣሪ ጥበቦች ላይ ያለውን ስጋት ያሳያል። በእስር ላይ የምትገኘው የአርቲስቱ ምክትል ማናጀር ማስታወቂያ ለመስራት ስንል ነው ጋዜጣዊ መግለጫውን ተከለከልን እያልነው ብላ እንድትናገር እየተጠየቀች መሆኑ በርካታ ፖለቲካዊ ድርግሞችን እንደሚሰጥ ነው የሚነገረው። የጥበብን ድንበር የተሻገረው ኢትዮሪካ የሙዚቃ አልበም የታሪክ አዙሪት ምስክር ወይስ አዲስ የፖለቲካ ቁማር? በሀገራችን የጥበብና የፖለቲካ አውድ ውስጥ እጅግ መነጋገሪያ የሆነው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም መውጣትን ተከትሎ የተከሰቱት እስሮች አዲስ መልክ እየያዙ ነው። መነጋገሪያነታቸው ከዕለት ዕለት እየጨመረ ነው። በቅርቡ በደረሰን መረጃ መሰረትም በፖሊስ ቁጥጥር ስር ባሉ ግለሰቦች ላይ የሚያጠነጥን አዲስ ዘጋቢ ፊልም ወይም ዶክመንተሪ እየተዘጋጀ መሆኑ ታውቋል። በተለይም የታሰሩት የአርቲስቱ ምክትል ማናጀር የአርቲስት ቲቪን መግለጫ የተጠቀምነው ለማስታወቂያ ፍጆታ ነው ብላ እንድትናገር ጫና እየተደረገባት መሆኑ ተሰምቷል። ይህ አካሄድ ወደ ኋላ ምን ያስታውሰናል? የዛሬው ትንታኔያችን የኢህአዴግ ዘመን ዶክመንተሪዎችንና የዛሬውን ሁኔታ በጥልቀት ይፈትሻል። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁልጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ ዘርፎች የተሰማሩ ታዋቂና ተጽዕኖ ፈጣሪ ግለሰቦች ስራዎችን ከመድረክና ከስክሪን ጀርባ ያሉ ጉዳዮችን በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የኢህአዴግ ዘመን በኢትዮጵያ የፖለቲካ ታሪክ ውስጥ የሚታወስበት አንዱ መንገድ በቴሌቪዥን በተለይም በኢቲቪ ይለቀቁ በነበሩ የፖለቲካ ዶክመንተሪዎች አማካይነት ነበር። እነዚህ ፊልሞች በወቅቱ መንግስት ጸረ ሰላም ወይም አሸባሪ ብሎ የፈረጃቸውን አካላት ለህዝብ ለማሳየት የሚጠቀምባቸው ዋና የፕሮፓጋንዳ መሳሪያዎች ነበሩ። ከሚታወሱት መካከልም ጂሃዳዊ ሐረካት የተሰኘውና በ2005 ዓመተ ምህረት ለህዝብ እይታ የበቃው የሙስሊሙን ማህበረሰብ ድምጻችን ይሰማ እንቅስቃሴ ለማጠልሸት የቀረበ ዶክመንተሪ ነው። የህዝቡን ጥያቄዎች አክራሪነት በማስመሰል ለማቅረብ እንደሞከረ ይነገራል። በእነዚህ ዶክመንተሪዎች ውስጥ በቁጥጥር ስር የነበሩ ግለሰቦችን በማስገደድ የቃል ምስክርነት እንዲሰጡም ይደረግ ነበር። በወቅቱም በሙስሊሙ ማህበረሰብ ዘንድ ከፍተኛ ቁጣን የቀሰቀሰም ሲሆን መንግስት ሃይማኖታዊ ጥያቄዎችን ወደ ፖለቲካዊና የጸጥታ ስጋትነት እየቀየረ ነው የሚል ትችትን አስከትሏል። ሌላው ዘጋቢ ፊልም አኬልዳማ ነው። ይህ ዶክመንተሪ ደግሞ በወቅቱ የነበሩ የተቃዋሚ ፓርቲ አመራሮችንና ጋዜጠኞችን ከአሸባሪ ቡድኖች ጋር ግንኙነት አላችሁ በሚል ለመፈረጅ የቀረበ ነበር። በደርግ ዘመን የተፈጸሙ ግፎችን በተደጋጋሚ በማሳየትም የራሱን ነፃ አውጪነትን ለማውግላት የተጠቀመባቸው በርካታ የታሪክ ዶክመንተሪዎችም ነበሩ። እነዚህ ስራዎች ከሙያዊ ጋዜጠኝነት ይልቅ ለፖለቲካ ትርክት ማጠናከሪያነትና በህዝቡ ዘንድ ፍርሃት እንዲነግስ ለማድረግ የታሰቡ የስነ ልቦና ጦርነት መሳሪያዎች እንደነበሩ ይነገራል። እነዚህ ዶክመንተሪዎች ጉዳዩ በህግ እየታየ ባለበት ወቅት ይለቀቁም ስለነበር የተከሳሾችን ንጹህ የመሆን መብት ይጥሳሉ በሚል በሰብአዊ መብት ተሟጋቾች ይተቹ ነበር። እነዚህ ስራዎች ከሙያዊ ጋዜጠኝነት ይልቅ ለመንግስት የፖለቲካ ትርክት ማጠናከሪያነት የሚያገለግሉም ነበሩ። ከዚያም ባሻገር በህዝቡ ዘንድ ፍርሃት እንዲነግስና መንግስት ብቸኛው የሰላም ዋስትና እንደሆነ ለማሳመን ታስበው የሚሰሩ እንደነበርም ይነገራል። በዘርፉ ባለሙያዎች ዘንድ ታዲያ አሁንም ድረስ የዶክመንተሪ ስራዎች ለፖለቲካ ፍጆታ የመዋላቸው ጉዳይ በኢትዮጵያ ሚዲያ ውስጥ ትልቅ ፈተና እንደሆነ ይነሳል። በቴዲ አፍሮና በመንግስት መካከል ያለው ውጥረት ደግሞ ዛሬ የጀመረ አይደለም። ቴዲ አፍሮ
በ1999 ዓ.ም አጋማሽ ላይ በአዲስ አበባ በመኪና ገጭቶ ሰው የመግደልና ጥሎ የመጥፋት ወንጀል ተከሶ በ2000 ዓ.ም ወደ እስር ቤት ሲወርድ ብዙዎቹ እስሩ ፖለቲካዊ ተነሳሽነት እንዳለው ያምኑ ነበር። ምንም እንኳን ክሱ የወንጀል ቢሆንም በወቅቱ በነበረው የፖለቲካ ድባብ ከምርጫ 97 በኋላ የነበረ በመሆኑ አድናቂዎቹና በርካታ ታዛቢዎች እስሩ ፖለቲካዊ ተነሳሽነት እንዳለው ያምኑ ነበር። ያስተስራል የተሰኘው አልበሙና በውስጡ የነበሩት የፖለቲካ ትችቶች በመንግስት ላይ ከፍተኛ ተቃውሞ እንዲቀሰቀስ አድርገዋል ተብሎ ይታመን ነበር። በዚህም መነሻነት ያስተስራል የተሰኘው አልበም በመንግስት ላይ የፈጠረው ጫና ለእስሩ መነሻ እንደሆነ ይታመናል። ቴዲ በእስር ቤት በነበረበት ወቅትም ቢሆን ጥቁር ሰው የተሰኘውን ታላቅ አልበም መጠንሰስ ችሏል። እስሩ የቴዲን ዝና ከመጨመሩም በላይ መንግስት የጥበብ ሰዎችን በማሳደድ ነጻ ትችትን እንደማይታገስ ማሳያ ሆኖ አልፏል። የቴዲ አፍሮ እስር ለኢህአዴግም ሆነ ለቴዲ ሙያዊ ጉዞ ትልቅ ውጤትን አስከትሏል። እስሩ ቴዲን ከድምጻዊነት ባለፈ የተቃውሞና የአንድነት እንዲሁም የነጻነት ተምሳሌት አደረገው። ከእስር ሲፈታ የተደረገለት አቀባበል በኢትዮጵያ ታሪክ የታየ ታላቅ ሁነት ነበረ። ኢህአዴግም በወቅቱ ታዋቂ የጥበብ ሰዎችን በማሰርና በማሳደድ በሰላማዊ መንገድ የሚቀርቡ ትችቶችን እንደማይታገስ ማሳያ ሆኖ ተወስዶበታል። ቴዲ አፍሮ ከእስር በኋላ ይዞት የመጣው ጥቁር ሰው አልበም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የታሪክና የሀገር ፍቅር ስሜትን እንደገና እንዲቀሰቀስ አድርጓል። ወደ ዛሬው ጉዳያችን ስንመለስ የቴዲ አፍሮ ቃል አቀባይ ማህሌት ሰለሞንና ሌሎች ግለሰቦች ታስረው የ14 ቀናት የምርመራ ጊዜ ተፈቅዶባቸዋል። ፖሊስ በቴዲ አፍሮ ላይ ምንም አይነት የወንጀል ምርመራ የለኝም ቢልም ከጀርባ እየተሰራ ነው የተባለው ዶክመንተሪ ግን ሌላ ነገርን እንደሚያሳብቅ ደጋፊዎቹ ይናገራሉ። አሁንም የቴዲን አልበም ተከትሎ ዘጋቢ ፊልም መዘጋጀቱ መንግስት በተጽዕኖ ፈጣሪ ጥበቦች ላይ ያለውን ስጋት ያሳያል። በእስር ላይ የምትገኘው የአርቲስቱ ምክትል ማናጀር ማስታወቂያ ለመስራት ስንል ነው ጋዜጣዊ መግለጫውን ተከለከልን እያልነው ብላ እንድትናገር እየተጠየቀች መሆኑ በርካታ ፖለቲካዊ ድርግሞችን እንደሚሰጥ ነው የሚነገረው። ቴዲ አፍሮ በህዝብ ዘንድ ያለውን ከፍተኛ አመኔታ በውሸት ማስታወቂያ የተገኘ ለማስመሰል የታለመ ሊሆን ይችላል የሚሉ ሲኖሩ፣ ሌሎች ደግሞ መንግስት የጥበብ ስራዎችን አይከለክልም የሚል መልእክት ለህዝብ ለማስተላለፍ የተደረገ ጥረት ይመስላል የሚሉ መላምቶችም ተነስተዋል። አንድ ሰው በእስር ላይ ሆኖ እንዲህ አይነት ቃል እንዲሰጥ መጠየቁ በኢትዮጵያ የፍትህ ስርዓት ውስጥ አሁንም ድረስ በፖለቲካ እስረኞች ላይ የሚደረገው ጫና መቀጠሉን ያሳያል የሚል ግምት እንዲወሰድም አድርጓል። እንደ ጂሃዳዊ ሐረካት ያሉ ዶክመንተሪዎች ዋና ዓላማቸው የህዝብን ትኩረት በፖለቲካ ትርክት መቆጣጠር ነበር። አሁንም የቴዲ አፍሮን አልበም ተከትሎ ተመሳሳይ ዘጋቢ ፊልም እየተሰራ መሆኑ መንግስት ተጽዕኖ ፈጣሪ በሆኑ የጥበብ ስራዎች ላይ ያለውን ስጋትና ያንን ስጋት ለመቆጣጠር የሚጠቀምበትን መንገድ ያሳያል። የአርት ቲቪ መግለጫን እንደ ሽፋን መጠቀምም ሚዲያዎች በነጻነት እንዳይሰሩ ያላቸውን ስጋትም ይጨምራል ተብሏል። የሰልፍ ሴንሰርሺፕ ሌሎች የሚዲያ ተቋማትና አርቲስቶች ተመሳሳይ ችግር እንዳይገጥማቸው በመስጋት ነጻነታቸውን እንዲገድቡ ያደርጋል የሚል ፍራቻንም አስነስቷል። የብሮድካስት ሚዲያዎችም ከገለልተኛ መረጃ ሰጭነት ይልቅ የመንግስት የፖለቲካ ፍላጎት ማስፈጸሚያ መሆናቸውን እንዳያጠናክር የዘርፉ ባለሙያዎች ስጋታቸውን አስቀምጠዋል። የተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የረጅም ጊዜ ወዳጅና ቃል አቀባይ ማህሌት ሰለሞን እንዲሁም ሌሎች አብረዋቸው ያሉ ሰዎች ፍርድ ቤት ቀርበው ተጨማሪ የ14 ቀናት የምርመራ ጊዜ ተፈቅዶባቸዋል። ይህ እስር በገጽታው ሲታይ ተራ የፖሊስ ምርመራ ሊመስል ይችላል። ነገር ግን ከድርጊቱ ጀርባ ያሉትን ሁነቶች በጥልቀት ስንመረምር የኢትዮጵያን የፍትህ ስርዓትና የፖለቲካ ትኩሳት ፍንትው አድርገው የሚያሳዩ በርካታ ጥያቄዎችን እንድናነሳ እንገደዳለን ሲሉም የቴዲ አፍሮ አድናቂዎችና ወዳጆች ሐሳባቸውን እየገለጹ ነው። ክቡራትና ክቡራን፣ አንድ የሙዚቃ አልበም ማውጣት መንግስትን እስከ ዶክመንተሪ ዝግጅት የሚያደርስ ከሆነ ጥበብ በኢትዮጵያ ፖለቲካ ውስጥ ምን ያህል ትልቅ ተቀናቃኝ ኃይል እንደሆነች ማሳያ ነው። የሚዲያና የጥበብ ነጻነት አሁንም በስጋት ውስጥ መሆኑን እንረዳለን። ከኢህአዴግ በኋላ እውነተኛ ለውጥ መጥቷል ወይስ አሁንም ያው አሮጌው የዶክመንተሪ ስልት መልኩን ቀይሮ እየቀጠለ ነው? እናንተስ
ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ይህንን ይመስላል። የዩቲዩብ ቻናላችን ቤተሰቦች በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ ዘርፎች ያሉ ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ ወደ እናንተ የምናቀርብበት ይህን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬው በዚሁ አበቃን። ሰላም ለሀገራችን፣ ቸር ያሰማን።